ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮቻችን ዛሬም እንደተለመደው እጅግ በሚያስቅ የእስልምና ገነት መረጃ ማለትም ቪዲዮዎችን ሰብሰብ አድርገን ልናስደምጣችሁ ተገኝተናል። በቀጥታ እስቲ ወደ ቪዲዮ እንለፍ። ገባብኝ ሶስት አገባብኝ ሌላ አየብኝ ሌላ አሰበብኝ የለም የት በገነት ውስጥ ሁለት አገባብኝ ሶስት አገባብኝ ሌላ አሰበብኝ የለም። ምክንያቱም በገነት ውስጥ ለወንዱ በየ60 ማይሉ ላይ የምትቆም ሴት ስላለች እየሄደ መግባት ነው የሚጠበቅበት እና መቅናት የለም። ስለዚህ አላህ ለሱ እንደዚህ ስላመቻቸለት አንቺ ዝም ማለት አለብሽ ነው። የዱንያይቱ አራስ ነብር ሆና ትመጣልሃለች ወደ አንተ። ስልክ ቢደወልበት ቀይር ነው የምትለው። ስልክ ቢደወል ቀይር ነው የምትለው በገነት ውስጥ። ቤትኛው ስልክ ነው? አይፎን ነው ወይስ ቴክኖ ነው የሚይዙት ወይስ ኤርገን ነው አለው? እስቲ በዛውም ሹክ በሉ። አይሆንም። እህቷ ወንጀል ላይ ብትወርቅ ሀጃ የላትም። እኔ ለኔ ብቻ ሁን ነው የምትለው። ጀነት ውስጥ ያሉ ሴቶች እንዲህ አላ ያቁም። ልባቸው የጸዳ ነው፣ የተወረወረ ነው። ሄዶ ያየ አይመስልም። ገነት ውስጥ ያሉ ሴቶች ልባቸው የጸዳ ነው፣ የተወለወለ ነው። በወደ የተጸዳው በእንትን ነው የወለወለ። ይሄ ሰውዬማ በጣም በምርቃናው ነው ሲያወራ። እኔ እንጃ ሱሪው ከፈት ቢደረግ ፈሳሹና ምን አይታጣለትም። ቃሲራቱ ጦርፊ ለም የጥሚስሁነ ኢንሱን ቀብለሁም ወላ ጃን አላላ። እይታቸው እባላቸው ላይ ብቻ ያጠረ ለም የጥሚስሁነ ያልነካቸው ጥቅሻ አለ። ባሎቻቸውን የሚጠቃቅ ሴቶቹ አይናቸውን ያሳጥራሉ ማለይ ባሎቻቸው ላይ ኦልራይት። ደግሞም ያልነካቸው አለ። በምን እንደሚነካ እንዴት እንደሚነኩ አሁን ስሙልኝማ። ያላበላሻቸው ያልደባበሳቸው ያልኮለኮላቸው ያላሳሳቃቸው እንሱን ቀብለሁም ወላጃን ያልነካቸው ያልዳበሳቸው ያልኮለኮላቸው ያላሻሻቸው በገነት አዲስ ብራንድ ሴቶችን ሊያሻሹ ሙስሊሞች ተስፋ የሚያደርጉት ማለት ነው። ያልታሸ ሊያሹ ያልተነካካ ያልታሸ ይሄ ኡስታዝ እንደዚህ ሽፍድ ብሎ የሚያወራው ሚስቱን አሻሽተው እንደሰጡት አራት ተፈቅዶለታል። ያልታሸ አላገኘም መሰለኝ። ኤኒዌይስ እንቀጥላውንም ከባሎቻቸው በስተፊት የሰውም ልጅ ሆነ ጅንም ያልነካቸው የሆኑ ሴቶች ከሰው በፊት ሰውም ሆነ ጅንም ያልነካቸው ከባሎቻቸው በፊት ቁርአኑም እንደዚህ ይላል። በውስጦቻቸው ከበፊቶቻቸው ከባሎቻቸው በፊት ሰውም ጃንም ያልገረሰሳቸው አይኖቻቸውን በባሎቻቸው ላይ አሳጣሪ ሴቶች አለሉ ወይንም አሏቸው ይላል። ያው ሴቶችን ጂኒዎች ወሲብ ያደርጋቸዋል በእስልምና ተብሎ ስለሚታመን አሁን እዛ ሄዳችሁ ወሲብ የምታደርጓቸው ወንድም አልነካቸውም፣ ጂኒም ወሲብ አላደረጋቸው፣ ማንም አላሻሻቸውም፣ ማንም አልነካካቸውም፣ አልዳበሳቸውም፣ ማንም ወሲብ አላደረጋቸውም፣ ሰው ብቻ ሳይሆን ጂኒም አልነካቸውም ብሎ ነው የደለለው መሐመድ። ይሄ ኡስታዝ ታዲያ ኢማሜን አስተምሮ እንዲህ ቁምጥ ብሎ ሲያወራ ገነት የሚገቡ ሙስሊሞች እንደዚህ እያሻፈደበት ነው። እንቀጥል። ምላሳም ምላሱን ተጠቅሞ ያላገኛት ምን በምንድን ነው የሚያሻሸው? በምንድን ነው የሚነካካው? አዳምጡልኝ። ሴቶች ምላሳም ምላሱን ተጠቅሞ ያላገኛት፣ ባለገንዘብ በገንዘቡ ቁጭ ያላደረጋት፣ ባለስልጣን በስልጣኑ ያላገኛት ሴት ናት። የዱንያ ሴት እኮ አግብታ ባለስልጣን የሚያሳስታቸው አሉ። አግብተው ባለሀብት የሚያሳስታቸው አሉ። አግብተው ምላሳም የሚያሳስታቸው አሉ። እውነታው ግን ይሄ ነው። የጀነት ሴት ግን እንደዛ አይደለችም። የምድር ሴቶችን እንዴት እንደሚያንኳስስ እንደሚያናንቅ አያችሁ አይደለ? በምድር ላለ ወንድ በገነት ሁር ላይን የሚባሉ ወንድ ያልነካቸው ወንድ ያልዳበሳቸው ያላሻሻቸው በምላስ ያልነካቸው አሉ። እነሱን ታገኛላችሁ እያለ ለወንዶቹ እንደዚህ ያሻፍዳል። ለሴቶቹስ ሽታም የለ። ማንም የማያታልላት የሆነች አረ ያ ረቢ አላህ ወላሂ ምኞትን አያችሁ ወይኔ ማንም ያላታለላት ማንም ያልነካት ያ ረቢ ያላ እያለ እንዲህ ሲሻፍድ
እንደነዚህ ያሉ ሴቶች ወይት ይገኛሉ? መጥፎ የማያስቡ ዱንያ ላይ የማይሉም እንዳታስቡ። ወላሂ ዱንያ ላይ የሉም አኺራ ላይ እንጂ። ሰማችሁ? ዱንያ ላይ የሉም አኺራ በገነት እንጂ በዱንያ የሉም። ስለዚህ የምድር ሴቶች ተስፋም የላቸው። ወንዶቹ እየተመኙ ያሉት በገነት ያለችን ሆር ላይ ነው እንጂ የምድር ሴቶችን አይፈልጓቸውም ማለት ነው። እንቀጥል እስቲ። ፍላጎታቸው ሁሉ እነኛን የማግኘትና ወሲብ የማድረግ ስለሆነ ማለት ነው። ጀነት ውስጥ ባልጠፋ ብርጭቆ ባልጠፋ ሳህን ብርጭቆ ላይ የሚጣሉበት ምክንያት የሚጣሉ በሚመስል መልኩ የተናዘዑነ ፊሃ ተብሎ ምን ገነት ውስጥ በምን ይጣላሉ? በብርጭቆ ይጣላሉ። ሶሪ ገነት ሄደው ገና በብርጭቆ በሚበሉበትና በሚጠጡበት ሳህን ይጣላሉ፣ ይጨቃጨቃሉ። በመብያው ዕቃ የኔ ብርጭቆ የኔ ሳህን። ይሄንን ደግሞ ሮማንቲክ ሲያደርጉት እዩት እስቲ። ብርጭቆ ላይ ያ ሁላ ግብግብ መፍጠሩ ለምንም አይደለም፣ ፍቅርን ለመግለጽ ብቻ ነው። በብርጭቆ የሚጣሉት ይሄ የኔ ብርጭቆ ነው፣ ይሄ የኔ ብርጭቆ ነው፣ ይሄ የኔ ሳህን ነው የሚባባሉት ፍቅር መግለጫ ነው። ያንን ስትመለከት ጀነት ውስጥ ያለው ፍቅር ይገባሃል። ተረት ጀነት ውስጥ ይበላል፣ ይጠጣል፣ ይበላል፣ ይጠጣል። ኑሮ ለመረረው ምን አታውሰው ይባላል። ምግብ ላጣ ገነት ውስጥ ይበላል፣ ይጠጣል። አብሽሩን ስትለው ዋው በቃ የእስልምና ገነት ምግብ ልብላ ሄጄ ልጠጣ። የሚጠጣውና የሚበላው ምግብ ስለሆነ ከሚጠጣው አንዱ የአባይ ውሃ ነው። እዚህ ጋር ሐዲሱን እንደምትመለከቱት የአባይ ውሃ ነው የሚጠጣው። የአባይ ውሃ እየተገደበ ነው። እዚህ ሄደን መጠጣት እንችላለን። ገነት የአባይ ውሃ የሚያካብበው ነው በእስልምና፣ እሱ ነው የሚጠጣው። ለመዝናናት ነው በቃ ቢበላው ቢጠጣው ለመዝናናት ነው። ምን ብሎ ተናገሩ ነቢያችን ሰለላሁ ዐለይሂ ወሰለም? አዎ የጀነት ሰዎች ይበላሉ፣ ይጠጣሉ። የሚበሉትና የሚጠጡት ወዴት ነው የሚሄደው? በደንብ አስተውሉ። ገነት ውስጥ ይበላል፣ ይጠጣል። የሚበላው የሚጠጣው ደግሞ ለመዝናናት ለመደሰት ነው። መጽሐፍ ቅዱስ ግን እንዲህ ይላል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። ምን ያህል መጽሐፍ ቅዱስ ከእስልምናው ቀድሞ የተጻፈው እንዴት እንደሚለያይ ያያችኋል። ደስታችን በምግብና በመጠጥ አይደለም የእግዚአብሔር መንግስት ይላል። በእስልምና ውስጥ ምን በላው ምን ጠጣው ለደስታ ነው ይላል። ሽቶ ነው የሚሆነው አሉ። በላብ ነው የሚወጣው። የአዱንያ ላብ ጠረን አለው። የአዱንያ ላብ ይወብቃል። የአዱንያ ላብ ያጨናንቃል። ስለዚህ ይበሉና ላብ በላብ ይሆናሉ። እዛ በላብ ይጠመቃሉ ማለት ነው። አይ ላባችን ደስ የሚል ሽታ አለው እያሉ ይጃጃላሉ። በላብ እየተጠመቁ ማለት ነው። የጀነቱ ላብሳ ምርጥ መዓዛ ያለው ሽቶ ነው የሚሆነው። አላሁ አክበር። እኛውንን ማለት ነው ሽቶ ፋብሪካ እኛውንን አሁን ከገበያ ሽቶ ለመግዛት እንዴት ነው የምንጨናነቀው? ምርጥ ሽቶ በጣም አንደኛ ሽቶ ብለን የምንጨናነቀው የምንገዛው አኼራ ላይ ምን በላው ምን ጠጣው ሽቶ ይሆናል። አሉ ረሱላችን ሰለላሁ ዐለይሂ ወሰለም ከምስክ ሽቶ የበለጠ ጥሩ መዓዛ ያለው ነው አሉ። ታዲያ የጀነት ሰዎች ሲበሉ ለምሳሌ ብርቱካን መብላት ተመኙ። ብርቱካን መብላት ተመኙ። የገነት ሰዎች ብርቱካን በጣም ቸግሯቸው ብርቱካን መመኘት ብርቱካን መብላት ፈለጉ። ገነት በእስልምና ውስጥ ገብቼ ብርቱካን ለመብላት ገነት የእስልምናውን ከሞት በኋላ ከትንሣኤ በኋላ ብርቱካን ለመብላት በየቀኑ 30 ሰግድ በቀን 5 ግንባር እስኪጠቁር ለብርቱካን ብርቱካን ፍለጋ ገበያ አይሄድም። ብርቱካን ፍለጋ የት አይንቀሳቀስም። እዛው ብርቱካን ሲፈልግ ቁጡፉሃ ዳኒያ ይላል አላህ። ፍራፍሬዎቿ ቅርብ ይላሉ። ቅርብ ብላ በቀንደው በጣም ይወድ ቅርብ ይላሉ። ከኛሳ ውስድ አድርገን መጉበጥ ነው። ዋው ወስድ አድርገን ምን ማለት ነው? መብላት ነው። ታዲያ ስንጎምጥና ስንበላ አንዴ ታዲያ ስንጎምጥና ስንበላስ ዋው ብርቱካን ጦጣ ወንክ እኮ በቃ ምን ጦጣ ኑሮ እኮ ነው። ጦጣ ነች በቃ ከዛፍ ዛፍ እየተንጠለጠለች ፍራፍሬ ስለቅም የምትውለው ብርቱካን በገነት ይሰጠናል ብሎ ተስፋ ማድረግ በራሱ ጤነኝነት ነው ለፍራፍሬ። መጀመሪያ ጎመጥ ነው። ዋው ሲጣፍጥ እንላለን።
ሁለተኛ ስንጎጥ ይሄ ደግሞ ይለያል ከቀድሞ ይለያል ጣዕሙ ተዋክ ሼክ የመጀመሪያው ጣዕም አይደለም ለየት ያለ ጣዕም ነው የሚሰማን በጠጡም እንደዛው ነው ግን አንድ አለ እዚህ ጋር ሐዲስ ላይ አይሚን ቁርአን ላይ ሱራ 22 ሱረቱ በቀራ ቁጥር 25 ላይ ምንም ይለያል ይያልክ በታቆብ ለባብሰው በገነት ያሉ ሰዎች ምግቡን ፍራፍሬውን እንደሚያማርሩ ቁርአኑ ይናገራል ከሷ ከፍራፍሬ አይነት ሲሳይን በተመገቡ ቁጥር ፍሬዎቿ ስለሚመሳሰሉ ይህ ያ ካሁን በፊት የተመገብነው ነው ይላሉ እርሱም እነርሱንም ተመሳሳይ ሆነው ተሰጡ ይላል ይሄማ ቀድሜ የበላ ነው ፍራፍሬ ነው ይያሉ ያማርራሉ እንኳን ሊደሰቱበት ማለት ነው አንድ ስንጠጣ ይጣፍጠናል ሁለተኛ ስንጎጭ ከቀድሙ የባሰ ይጣፍጣል በሌላ አባባል ምንድነው የጀነት ምግብ ቢበላው ቢጠጣው ሁሉ ጊዜ አዲስ ነው ሁሉ ጊዜ አዲስ ነው የትናንትናው ቢባል ነገር የለም ሁሉ ጊዜ አዲስ ነው ያላህ ጸጋ አያልቅም ያላህ ረህመት አያልቅም ሁሌ አዲስ መብላት ሁሌ አዲስ ነገር መጠጣት ተመሳሳይ አይደለም የትናንትናው አይደለም ለየት ይላል በጣም ለየት ይላል የመሰለ ድግስ የመሰለ ምቾት በጀነት ይጠብቀናል ሆዳቸው አምላካቸው መጨረሻቸው ጥፋት የሚላቸው መጽሐፍ ቅዱስ እንደነኛ አይነቶቹን ነው ሰው እንዴት በገነት ትልቅ የምግብ በላለው ብዙ ፍራፍሬ በላለው እጠጣለሁኝ ወይን ጠጅና እንደዚህ ነገሮችን ለመጠጣት ፍራፍሬ ብርቱካን ምናምን ለመብላት ሞቼ ካልተገኘው ሰዎችን ካልገደልኩ እንዴት ይላል አንድ ሙስሊም ካፊርን ከገደለ ጋነም አይገባም ጋነም ይገባው ካፊሩ ነው በዚህም ገነት ይገባና ምን ለማግኘት ብርቱካን ለመብላት ወይንም ደግሞ ከዝንጅብል የተሰራ ጠጅ ለመጠጣት በጣም አስቂኝ እምነት ነው ተረት የሞላበት ማለት ነው ጤናማ ካለ ግን ይወጣል ከዚህ አስተናጋጅ አለ የተመደለ ቋሚ አስተናጋጅ መካረምች አስተናጋጅም አለ አለፉም እናንተ የሚያስተናግድ ገነት ገብቶም ሰራተኛ አለ ማለት ነው እንግዲህ ይህ ሰራተኛ ከሚሆኑት አንዱ ኢትዮጵያኖች ይሆኑ አረቦችን ያስተናግዱ ሶሪ አስተናጋጅ ካለ ተስተናጋጅ አለ ማለት ነው እነኛስ አስተናጋጅ የሆኑት ገነት ምኑን ገቡት ታዲያ ሰራተኛ ከሆኑ እንግዲህ ኢትዮጵያ መቼም አረቦቹ ተስተናጋጅ እንሁን ማለታቸው አይቀርም እዛም ሄደው ወልዳን ትናንሽ ታዳጊ ልጆች ቋሚ ናቸው بآنية من فضة وأكواب እነዚህ አስተናጋጆች ከፊርዳ ከብር የተሰራን ዕቃ ይዘውላቸው ይመጣሉ አዋን ጣዓም የምግብ ዕቃዎች ናቸው ወአክዋብ ብርጭቆዎችን ተዘጋጅተው ይመጣሉ ከብር የተሰራ ብርጭቆ የተባለው መያዣ የሌለው ነው ክብ ብርጭቆ ይባላል ويطاف عليهم بآنية من فضة الفضة የተባለው ጥራት አለው በጣም የሚያምርና የሚስብ ዕቃ ነው ባሪፍ ዕቃ ሲቀርብ ካታጋቸው እይታው ራሱ ያደርጋል 50% ዕቃ አለ ከዛ በኋላ 50ውን በምግብ መውጣት እንደሰማችሁት እንግዲህ በገነት ውስጥ መስተንግዶ አለ ያስተናግዳሉ የሚያስተናግዱት ደግሞ ሳህንና ብርጭቆ እዛው ነው በገነት ሰዎች ደግሞ ገና ቃውን ሲያው ቃው ደስ ስለሚል 50% ይጠግባሉ ከመብላታቸው በፊት ቃውን ሲያው ይጠግባሉ ከዛ በኋላ 50% ምግቡን ከበሉ በኋላ የሚጠግቡት አለ እቃው ምን አይነት ነው ስንል ሱራ 43 71 ላይ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ዞራሉ ወይንም ያስተናግዷቸዋል ማለት ነው ትልቅ የኩባያ ከወርቅና ከብር የተሰራ ትልቅ የሳህን እዘውለት ይመጣሉ አስተናጋጆቹ ራሱ በቃ እዛ ሰራተኛ ነው የሆኑት ማለት ነው ሰራተኛ የሚሆኑት ግን እነማን ናቸው ኢትዮጵያኖች ናቸው ወይስ ከየት ሀገር የሆኑ ናቸው ሰራተኛ የሚሆኑት ገነት ውስጥም በደንብ አስተውሉ ደረጃ አለ ማለት ነው አንደኛው ልክ አሁን አረብ ሀገር ሄዳችሁ እንደምትለፉት እዛም ሄዳችሁ ለአረቦቹ አስተናጋጅ ትሆናላችሁ ማለት ነው ለፊት ሆናላችሁ እነኛ እግራቸውን አጣምረው በትልቅ የሳህን ይበላሉ በትልቅ የኩባያ ይጠጣሉ በጣም ነው የሚገርሙት አይስልምና በጣም የሚያማምሩ ሴቶች የት ጀነት ይህ ዱንያን እንድንጠላ የሚያረገን በጣም የሚያጓጓ አገር አለ እዛ
አዱንያን ወይንም ምድርን እንድንጠላ የሚያደርገን በጣም የሚያማምሩ ሴቶች በገነት ውስጥ አሉ እያለ እየተወሰወሰ ነው የሽማግሌም። እነኛ የሚያማምሩ ሴቶች ምን አይነት ናቸው ብሎ ነው መሐመድ የነገረው? ሱራ 78 ቁጥር 33 ላይ እኩያ የሆኑ ጡተ ጉችማዎች አሉ። ጡታቸው ጉች ጉች ያለ እኩያ የሆኑ በገነት ውስጥ አሉ። እነኚህን ተስፋ እያደረገ ነው ሼባው። ያንን በናፍቆት እንድንኖር ነው ማድረግ የያዘ። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ፣ ለዚህ ዱንያ ወይንም ለምድራዊ ህይወት ምንም ትርጉም የለንም። በገነት ያለውን ያንን እንድንመኝ እያደረገ እየተመኘን ነው ይላል። በገነት እንደዚህ ሼባው በቃ ተመስጦ የሚያወራው ምን አይነት ቆንጆ ሴቶች ናቸው የሚለውን ሳሂህ ቡኻሪ 3254 ላይ ሁር ላይኖች የሚባሉት ቁንጅናቸውን እንደዚህ ገልጿቸዋል ሙሐመድ። The marrow of the bones of their legs will be seen through the bones and the flesh. የአጥንታቸው መቅኔ በስጋቸው ውስጥ ይታያል ይላል። ረጃጅም ትልቅ ናቸው እነኚህ የገነት ሴቶች የሚባሉት ሁር ላይን የሚባሉት በስጋቸው ውስጥ አልፎ አጥንታቸው ውስጥ ያለ መቅኔያቸው ይታያል። ውበቱ ይሄ ነው። አጥንት አልፎስ መቅኔዋ የሚታይ ሴት ምንዋ ነው ውበቷ? ትራንስፓረንት ናቸው። ግልጽ የሆነ አጥንታቸው ውስጥ አልፎ ከስጋው አልፎ መቅኔያቸው የሚታይ የሚያድር በጣም የሚያጓጓ ሀገር አለ። የት? ጀነት። ዝሙት እንዳንከጅል የሚያደርግ በጣም የሚያማምሩ ሴቶች አሉ። የት? ጀነት። እንግዲህ በገነት እየተመኘ ያለው ምንድነው? እሱ በጣም የሚያማምሩ ሴቶች አሉ። ምን? ጀነት ውስጥ። ስለዚህ እሱን ነው የምንፈልገው። ምድር ዝሙት እንዳንሰራ የሚያደርገን አለ። 4 ድረስ ተፈቅዶልህ፣ ባሪያን ወሲብ ማድረግ ተፈቅዶልህ፣ በሚስት ቦታ ሚስት መለወጥ ከፈለክ መለወጥ ተፈቅዶልህ፣ ሙታ ተፈቅዶልህ። የምን ዝሙት ነው የምታወራው? ዝሙትን ሐላል አድርገኸው በገነት ደግሞ አጥንታቸውን አልፎ መቅኔያቸው የሚታይ ወሲብ ማድረጋቸው ተዘጋጅቶልኛል እያልክ ለሃጭህን እያዝለበለብክ አይ ምድርን እንድጠላት ምናምን ትላለህ እንዴ? ኧረ ይደብራል፣ ይደብራል። ልጅህ ሲያደምጠው ምንድነው የሚታዘበው? ካንተስ ምንድነው የሚማረው? ኡስታዝ ኤኒዌይስ ለዛሬ ይዤላችሁ የቀረብኩት ይሄን ይመስል ነበር። እስልምና አስተምሮ እንደዚህ ነው። በእኛ እንደዚህ አይነት ስጋዊ ፍላጎትን ለማሟላት ገነትን የምንመኝበት ወይንም ደግሞ በእኛ ገነት ራሱ የምታልፍነች መንግስተ ሰማያትን የምንናፍቅበት አይደለም። የእግዚአብሔር መንግስት በመብልና በመጠጥ ወይንም ደግሞ ከሴት ጋር በመዳራት የሚገኝ አይደለም። ዘላለማዊ ደስታ ከክርስቶስ ጋር የምንከብርበት ነው እንጂ። በያላችሁበት ስላዳመጣችሁን ከልብ አመሰግናለሁኝ። ይህንን ቻናል ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። እንዲሁም ላይክ በማድረግ ለሌሎች ደግሞ እንዲደርስ ሼር አድርጉላቸው። ሐሳብ አስተያየት ካላችሁ ግን በኮሜንት ላይ አስቀምጡልን። ምን ይጨመር ምን ይስተካከል እሱን ከእናንተ አስተያየት ፈልጋለሁ። ባይ ባይ። ቸር ቆዩልኝ።